ቪዲዮ ፍጻሜ ድረስ አብራችሁኝ ነው። በብዛት ስንጠቀም ዳታ ወይም ደግሞ ኢንፎርሜሽንን ሴኩር አድርገን ወይም ሴቭ አድርገን ኮምፒውተራችን ላይ ለመያዝ ብዙ ጊዜ የምንጠቀምባቸው የኮምፒውተር አካውንት ወይም ደግሞ ዩዘር አካውንት ብለን እንጠራለን። በብዛት ዩዘር አካውንት ብለን እንጠራለን። ወይም ደግሞ ኮምፒውተር ላይ የሚጠቀሙ ሰዎች ወይም ደግሞ ዩዘሮች እነዚህን ፓስወርድ በመጠቀም ፋይላችሁ ወይም ደግሞ ዳታዎችን እንዴት ሲኩር አድርጎ መጠቀም እንደሚችሉ የሚያሳየን ኮንሴፕት ስለሆነ በዋነኝነት ኮምፒውተር ላይ ሶስት አይነት ሚኒመም ሶስት አይነት ቢያንስ ብለን መክፈል እንችላለን። ሶስት አይነቶች ዩዘር አካውንቶችን እናገኛለን። እነሱ ምንድን ናቸው? አድሚኒስትሬተር ዩዘር አካውንት፣ ስታንዳርድ ዩዘር አካውንት እና ገስት ብለን ወይም ደግሞ ለስትሬንጀር የምናስቀምጥ ነጻ ከፓስወርድ ነጻ የሆነች አካውንቶችን ክሬት አድርገን መጠቀም እንችላለን ማለት ነው ብለን መጠቀም እንችላለን። በዋነኝነት እነዚህን ለማየት ወይም ደግሞ እነዚህን ክሬት ለማድረግ ምንድን ነው ማድረግ ያለብን? በሁለት መንገድ መሄድ እንችላለን። አንደኛ በኮንትሮል ፓነል ወደ ኮምፒውተራችን መግባት ይቻላል። ሁለተኛ ደግሞ ምንድን ነው ሴቲንግ ላይ በመግባትም እነዚህ ዩዘር አካውንቶች ክሬት ማድረግ፣ ቼንጅ ዩዘር ኔም፣ ክሬት ፓስወርድ፣ ቼንጅ አካውንት ታይፕ ወይም ሪሙቭ ማድረግ ሲፈልግ ሜቢ እነዚህ የመሳሰሉ ነገሮችን ማስተካከል እንችላለን ማለት ነው። ማስተካከል እንችላለን። እስቲ እዚህ ላይ እኔና ኮምፒውተራችን ላይ ስፔሻሊ እኔ ያዝኩት አጋጣሚ ሆኖ የዊንዶ 8 ነው። ኮምፒውተር ዊንዶ 8 ላይ እንዴት ዩዘር አካውንትን ክሬት እናደርጋለን የምለው ነገሮች ላይ ያዝኩላችሁ አብራችሁን ሆኑ። ስለዚህ ምንድነው የምናደርገው? መጀመሪያ እዚህ ክሊክ በማድረግ በዊንዶ ሎጎ ላይ ከዛ በኋላ ኮንትሮል ፓናል ብለን ሰርች እናደርጋለን። ኮምፒውተራችን ላይ ኮንትሮል ፓናል ብለን ሰርች እናደርጋለን። ኮንትሮል ፓናልን ካገኘን በኋላ ምንድነው የምናደርገው? እዛ ላይ ክሊክ በማድረግ ዩዘር አካውንት የሚል ይመጣል ማለት ነው። ዩዘር አካውንት የሚል ይመጣልናል። ይሄ ማለት ዩዘሩ ወደ ኮምፒውተር የሚገባው ዩዘር አካውንት ክሬት ማድረግ ስለፈለግን እዚህ ጋር ክሊክ በማድረግ እንገባለን ወደ ውስጥ። ኢንተርኔተር ዩዘር አካውንት አሁንም ክሊክ በማድረግ እነዚህ እናገኛለን ማለት ነው። እንደዚህ እኔ ኮምፒውተር አድሚን ፓስወርድ መጀመሪያ የሰጠው ስላለ እሱን አድሚን ፓስወርዱን በማስገባት ወደ ውስጥ እገባለሁ። እዚህ ጋር ለምሳሌ ዩዘር አካውንት ያሳየኛል ማለት ነው። መጀመሪያ ክሬት የተደረጉ ዩዘር አካውንቶችን ያሳየኛል። እነዚህ ምንድን ናቸው? መጀመሪያ ክሬት የተደረጉ የኮምፒውተር ዩዘር አካውንቶች ናቸው ማለት ነው። አንደኛ ቀደም እንዳልኳቸው አድሚኒስትሬተር ዩዘር አካውንት ነው። ሁለተኛ ደግሞ ምንድን ነው ስታንዳርድ ዩዘር አካውንት ነው። ስታንዳርድ ዩዘር አካውንት፣ ሶስተኛ ገስት ብዬ ያስቀመጥኩት ነው። ሜቢ አስፈላጊ ከሆነ አድሚን የምንላቸው ወይ አድሚኒስትሬተሩ ዋና ኮምፒውተሩ የተለያዩ ሶፍትዌሮች ፕሮግራም የምንላቸው ሙሉ በሙሉ ማኔጅ አድርጎ የሚይዝልን የዩዘር አካውንት ነው ማለት ነው። ፓስወርድ ካሰርን በኋላ ማንኛውም ሰው ያለ ፍቃድ ገብቶ አክሰስ ማድረግ አይችልም። ሶፍትዌሮቹ ኢንስቶል ማድረግ አይችልም፣ አንስቶል ማድረግ አይችልም፣ ዲሌት ወይም ደግሞ ሪሙቭ ማድረግ አይችልም ማለት ነው። ስለዚህ አድሚኒስትሬተር ዩዘር አካውንት የምንላቸው በጣም ወሳኝ ነው ኮምፒውተራችን ላይ። ሜቢ ጓደኛችን ወይም ደግሞ ቤተሰቦቻችን ኮምፒውተር ስንሰጣቸው ምንድን ነው የምናደርገው? ሌላኛ ወይም ስታንዳርድ ዩዘር አካውንት ወይም ደግሞ ገስት ከፍተን መስጠት እንችላለን። እነሱ በአድሚነኛ ሴንሲቲቭ የሆነ ፋይሎችን ሲኩር አድርገን በፓስወርድ መያዝ እንችላለን ማለት ነው። መያዝ እንችላለን። ስለዚህ ስታንዳርድ ዩዘር አካውንት የምንላቸው ደግሞ ምንድነው ከአድሚን የምንለየው? ከአድሚን ስር ነው መጠቀም የሚችል ኮምፒውተሩን። አድሚን ዋናው ኮምፒውተሩን ሙሉ በሙሉ ማኔጅ ያደርጋል። ሶፍትዌሮቹ ከሱ ውጪ ራም ማድረግ አይችሉም ማለት ነው። ወይም ደግሞ ኢንስታል ማድረግ አንኢንስታል ማድረግ የመሳሰሉ ነገሮች አድሚን ነው ኮንትሮል የሚያደርገው። ስታንዳርድ ዩዘር ግን ምንድን ነው? እሱም መጠቀም ይችላል እዛ ላይ ያሉ ነገሮች መጠቀም ይችላል። ሁሉም ግን እንደ አድሚን ሪሙቭ ማድረግ፣ ኢንስቶል ማድረግ እና የተለያየ ነገሮች ማድረግ አይፈቀድለትም ማለት እሱ መጠቀም ብቻ ነው። አክሰስ ማድረግ ግን ይችላል። ሶስተኛ ላይ ገስት ብለን ያስቀመጥናቸው ወይም ደግሞ ስትሬንጀር ኮምፒውተራችን ላይ ማንኛውም ሰው ያለ ፓስወርድ ገብቶ አክሰስ እንዲያደርግ ዝም ብላችሁ ለምሳሌ ለአንድ ጓደኛ ስትሰጡ በገስት ገብቶ አንዳንድ ነገሮች ማየት ወይም መጠቀም ይችላል ማለት ነው። ለምሳሌ ማይክሮሶፍት ወርድ ላይ ገብቶ መጻፍ ይችላል፣ ኤክሴል መጠቀም ይችላል፣ ፓወርፖይንት ወይም ደግሞ አንዳንድ ነገሮች ጌም መጫወት ይችላል። የመሳሰሉ ነገሮች በገስት አማካኝነት ገብቶ መጠቀም ይችላል ማለት ነው። እና በዚህ ሁኔታ ነው ኮምፒውተርን በሶስቱ እነዚህ ነገሮች ማኔጅ የምናደርገው። ሌላኛ ምን አለ? እነዚህ ነገሮች እንዴት እናያለን? ምናልባት ቼንጅ ዩዘር አካውንት ኔም ይላል። ዩዘር አካውንት ኔሙን መቀየር ከፈለግን እቺ ቼንጅ ዩዘር አካውንት ኔም የምትላለች እዛ ላይ ክሊክ በማድረግ
መጀመሪያ የሰጠነው ስም መቀየር ከፈለጋችሁ በዚህ ሁኔታ መቀየር እንችላለን ማለት ነው። ከበፊቱ ከነበረ ስም ወደ ሌላ እንደዚህ መቀየር እንችላለን ማለት ነው። ሌላ ደግሞ ምንድነው ክሬት ፓስወርድ ወይም ቼንጅ ፓስወርድ። ፓስወርዱ መጀመሪያ ከነበረው እሱም እንደዛው ተመሳሳይ ነው። ኖርማሊ ፓስወርድ መቀየር ከፈለግ አዲስም ክሬት ማድረግ ከፈለግን እንደዛው መቀየር እንችላለን። ቼንጅ አካውንት ታይፕ ይላል። አካውንት ታይፕ እዚህ ላይ ያው ወሳኝ ነገር አለ። ምንድነው ቅድም እንዳልኳቸው አድሚኒስትሬተር ፓስወርድ እና ስታንዳርድ ፓስወርድ የሚባሉ በጣም ወሳኝ ነገሮች አሉ። ስለዚህ እዚህ ጋር መጀመሪያ በአድሚን ነው መግባት የምንችለው ማለት ነው። ምክንያቱም ፍቃድ የሚሰጥ አድሚኒስትሬተር ወይ አድሚን ፓስወርድ ወይ አድሚን ዩዘር አካውንት ስለሆነ ለስታንዳርድም ፍቃድ የሚሰጥ እሱ ስለሆነ ምንድነው በአድሚን በመግባት በፊት አድሚኒስትሬተር የነበረ ወይም ደግሞ አድሚን ሆኖ የነበረ ዩዘር አካውንትን ወደ ስታንዳርድ ዩዘር አካውንት መቀየር እንችላለን ማለት ነው። አስፈላጊ ከሆነ ለሌላ ሰው አድሚን አድርጋችሁ እናንተም መስጠት ትችላላችሁ ማለት ነው። ግን ይሄ በፐርሚሽን ነው ወይም ደግሞ በእኛ ፍቃድ ነው ማለት ነው። እና በዚህ ሁኔታ መቀየርም እንችላለን። ሌላኛ ምን አለ ዲሌት ወይም ሪሙቭ ማድረግ የሚፈልግ ኖርማሊ ይቻላል ማለት ነው። ሙሉ በሙሉ ሁለት ነገሮች አሉ ያማርጠናል። ሙሉ በሙሉ ፋይሎቹን ይዞ ይጥፋ ወይም ደግሞ ፋይሉን ኬፕ አድርጎ አካውንቱ ብቻ ይጥፋ የሚለው እሱ እንግዲህ እንደ ሁኔታው እኛ መወሰን እንችላለን። የመጨረሻ ምንድነው ማኔጅ አናዘር አካውንት ነው። ማኔጅ አናዘር አካውንት የሚል ሌላኛ አካውንት ክሬት ማድረግ ስትፈልጉ ወይም ደግሞ ከፈለጋችሁ ማኔጅ አናዘር አካውንት በማለት እሱ ላይ ክሊክ ስናደርግ ሌላ አማራጭ ያመጣልናል። ይሄው እዚህ ጋር ከዛ ምንድነው ፓስወርድ ጠይቀናል፣ ዩዘር ኔም ጠይቀናል። እነዚህ በመሙላት አዲስ እንደዚህ ያለ ዩዘር አካውንትን ክሬት ማድረግ ይቻላል። ወይም ደግሞ ለሰዎች ስትፈልጉ በዚህ ሁኔታ ገብታችሁ ማኔጅ አናዘር አካውንት የምትል ክሊክ በማድረግ ይኸው እነዚህ ነገር ፎርም ወይም ደግሞ እነዚህ እዚህ ጋር ሬክታንግል ውስጥ ያሉ ነገሮች በመሙላት ለጓደኞቻችሁ ወይም ደግሞ ለሌላ ሰዎች መፍቀር ትችላላችሁ ማለት ነው። ምናልባት ፓስወርድ ነው የምንጠቀመው። እዚህ ጋር ማየት ያለብን ፓስወርድ ስለምንጠቀም ለእነዚህ ነገሮች ሁለት አይነት ፓስወርዶች አሉ። ስትሮንግ ፓስወርድ እና ሲምፕል የሆኑ ቀለል ያሉ ሰዎች በቀላሉ ገስ ማድረግ የሚችሉ ፓስወርዶች ነው። ስለዚህ የሚመከረው ስትሮንግ ፓስወርድ መጠቀም ነው። ስትሮንግ ፓስወርድ የምንላቸው ምንድነው ሌተሮችን፣ ነምበርስ፣ ፓንክቹዌሽን ኪ የመሳሰሉ ነገሮች ሚክስ አድርገን መጠቀም አለብን። ሰዎች በቀላሉ ወይም ደግሞ ምናልባት ከፍም ካለ በጣም አስፈላጊ ቦታ ወይም ደግሞ ወሳኝ የሆነ ቦታ ላይ ልንጠቀምባቸው ስለምንችል እነዚህ ነገሮች ሚክስ አድርገን ፓስወርዳችን ስትሮንግ አድርገን መጠቀም እንችላለን። ከዛ ውጪ ሲምፕል ፓስወርድ የሚባለው እንደ ስም ለምሳሌ ስም አሁን ማንም ሰው መገመት ይችላል። ሞባይል ነምበሮች እና የመሳሰሉ ነገሮች በጣም ቀላል ፓስወርድ በቀላሉ ሰዎች መገመት ስለሚችሉ ወይም ደግሞ ክራክ አድርጎ መግባት ስለሚችሉ እሱ ላይ ጥንቃቄ ማድረግ ያስፈልገናል ማለት ነው። እና በእነዚህ ፓስወርድ አማካኝነት ነው ኦልሬዲ እነዚህ ዩዘር አካውንት ብለን ያስቀመጥናቸው ኮምፒውተር ላይ ዳታ ዋይ ፋይልን ፕሮቴክት አድርገን የምንይዛችሁ ማለት ነው። ምናልባት ሌላ ደግሞ ምን አለ የቀረኝ ነገር ካለ ባውስ የሚላለ ባውስ ፓስወርድ ላለ ቤዚክ ኢንፑት አውትፑት ሲስተም ፓስወርድ ነው። እሱ በጣም ከባድ ነው ትንሽ። ምንድነው አጠቃላይ ቤዚክ ኢንፑት አውትፑት ሲስተም ማለት ሙሉ በሙሉ ኮምፒውተሩ ማኔጅ አድርጎ እንዳይንቀሳቀስ ማድረግ ይችላል ማለት ነው። አሁን ያወራናቸው ዩዘር አካውንት ዩዘሩ ነው። ዩዘሩ ኮምፒውተር ላይ ከገባ እንዴት ፋይሎቹን አክሰስ ማድረግ እንደሚችል ነው ይሄ አሁን ያወራናቸው። ባውስ ፓስወርድ የሚባል ግን ምንድነው ስፔሻሊ በየዊንዶው ሊለያይ ይችላል። ኮምፒውተራችን ቡት ስናደርግ ያ ይጠይቀናል። ስፔሻሊ F12 ነው ዴል ላይ የሚሰራ በሱ ሲገቡ ያመጣላቸዋል። ባውስ ፓስወርድ ማለት ቤዚክ ኢንፑት እና አውትፑት የሆኑ ሲስተሞችን ወይም ደግሞ ለምሳሌ እነ ኪቦርድ፣ ማውስ፣ ሞኒተር የምንላቸው የኮምፒውተር ሃርድዌር ፓርቱን ሙሉ በሙሉ አስሮ ይዛል ማለት ነው። መንቀሳቀስ አይችልም። ምንም አይነት ነገር መስራት አይችሉም በዚህ ፓስወርድ ከአሰር ነው ከዚህ ፓስወርድ ውጪ። ስለዚህ እሱ ባውስ ፓስወርድ ይባላል። ያው ለተጨማሪ ኃይል ፓስወርድ ስለ ፓስወርድ ካወላው አይቀር ብዬ ነው። እሱ በጣም ጥንቃቄ ይፈልጋል። ከተረሳም በጣም ስለሚያስቸግር እነዚህ ነገሮች ኮምፒውተራችን ላይ የምንጠቀምባቸው የዩዘር አካውንቶች ናቸው ማለት ነው። እና ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። አመሰግናለሁ። ቴንኪዩ